አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የነሐሴ 5 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። 46ኛው የዓለም አቀፍ ቁርአን ውድድር የመጀመሪያ ደረጃ ማጣሪያ በመካ ተጀመረ። የኢትዮጵያ ብሔራዊ ባንክ የአብዱል ጁሃድ ሐሰንን የሸበሌ ባንክ ዋና ስራ አስፈጻሚነት ሹመት አጸደቀ። የደማስቆ ፍርድ ቤት በቀድሞው የሱሪያ ፕሬዝዳንት በሽር አልአሳድ ላይ የሞት ፍርድ ውሳኔ ያሳለፈ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋል። 46ኛው የዓለም አቀፍ ቁርአን ውድድር የመጀመሪያ ደረጃ ማጣሪያ በመካ ተጀመረ። የ46ኛው ንጉስ አብዱል አዚዝ የቅዱስ ቁርአን ሒፍዝ ቲላዋና ተፍሲር ዓለም አቀፍ ውድድር የመጀመሪያ ደረጃ ማጣሪያ በይፋ ተጀምሯል። በሳዑዲ የእስልምና ጉዳዮች ዳዕዋና መመሪያ ሚኒስቴር የሚዘጋጀው ይህ ውድድር በመጀመሪያው ማጣሪያው የዳኞች ቡድን የሴትና የወንድ ተወዳዳሪዎችን አቀራረብ ገምግመው በመስጂደል ሐረም ወደሚካሄደው የመጨረሻው ዙር የሚያልፉትን ይለያሉ ተብሏል። ውድድሩን በዳኝነት የሚመሩት በቁርአን አቀራረብና በተጅዊድ ህጎች ላይ ልዩ እውቀት ያላቸው ዓለም አቀፍ ወንድና ሴት ዳኞች ናቸው። በመካ ዓለም አቀፍ የቁርአን ውድድር ከ133 ሀገራት የተውጣጡ 334 ወንድና ሴት ተወዳዳሪዎች የተሳተፉ ሲሆን በ5 የተለያየ ውድድር ዘርፎች ይወዳደራሉ። እነዚህ የውድድር አይነቶች ሙሉ ቅዱስ ቁርአን በሰባቱ የአቀራር መንገዶች መሐፈዝ፣ ሙሉ ቁርአንን ከቃላት ትርጓሜ ጋር መሐፈዝ፣ ሙሉ ቁርአንን ብቻውን መሐፈዝ፣ 15 ጁዝ መሐፈዝ እና 5 ጁዝ መሐፈዝ ናቸው። ለ46ኛው የንጉስ አብዱል አዚዝ ዓለም አቀፍ የቁርአን ሒፍዝ ቲላዋና ተፍሲር ውድድር የተዘጋጀው አጠቃላይ ሽልማት መጠን ከ10 ሚሊዮን የሳዑዲ ሪያል በላይ እንደሆነ ተገልጿል። በዓለም ላይ ካሉ ትልልቅ የቁርአን ሁነቶች አንዱ ተደርጎ የሚወሰደው ይህ ውድድር ከቅዱስ ቁርአን ጋር የተያዙ እንቅስቃሴዎችን ለመደገፍ፣ ምዕመናን ከቁርአን ላይ ያላቸውን ቅርበት ለማሳደግ እና የቁርአንን እሴቶችና ትምህርቶች በዓለም አቀፍ ደረጃ ለማስፋፋት የሚካሄድ መሆኑን አዘጋጆች ይገልጻሉ። ብሔራዊ ባንክ የአብዱል ጁሃድ ሐሰንን የሸበሌ ባንክ ዋና ስራ አስፈጻሚነት ሹመት አጸደቀ። የኢትዮጵያ ብሔራዊ ባንክ አቶ አብዱል ጁሃድ ሐሰን ሙሐመድን ሸሪዓን መሰረት ያደረገ አገልግሎት የሚሰጠው የሸበሌ ባንክ ዋና ስራ አስፈጻሚነት ሹመት በይፋ አጽድቋል። ይህም ባንኩ የትርፍ መጠኑን በ10 እጥፍ ባሳደገበትና የሀብት መጠኑን በእጥፍ በጨመረበት የ9 ወራት የጊዜያዊ ስራ አስፈጻሚነት ጊዜ ማጠቃለያ ሆኗል። ብሔራዊ ባንክ ደንብ ፈቃድና አጽዳቂ ዳይሬክቶሬት ሹመቱን ነሐሴ 1 2018 ያጸደቀው የባንኩ የዳይሬክተሮች ቦርድ ጥያቄውን ባቀረበበት በሶስተኛው ቀን ነው። አዲሱ ተሿሚ አብዱል ጁሃድ ሐሰን በባንክ ዘርፍ የ17 ዓመታት የባንክ ስራ ልምድ አላቸው። ከነዚህም ውስጥ ለ11 ዓመት በኢትዮጵያ የፋይናንስ ዘርፍ በሚገኙ 5 ተቋማት ውስጥ በአመራር ደረጃ አገልግለዋል። የባንክ ሙያቸውን በ2001 በወጋገን ባንክ በግል ባንከርነት የጀመሩት አብዱል ጁሃድ በመቀጠል ወደ ህብረት ባንክ በመዛወር ብድርና የውጭ ንግድ ፋይናንስ ኦፊሰር፣ በኋላም ወደ ኦሮሚያ ባንክ በመሸጋገር ለ5 ዓመታት የቅርንጫፍ ስራ አስኪያጅ ሆነው አገልግለዋል። በ2013 ሌላኛውን ከወለድ ነፃ አገልግሎት ሰጪ ዘምዘም ባንክን የተቀላቀሉት አብዱል ጁሃድ በቅርንጫፍ ስራ አስኪያጅነት፣ በዲጂታል አገልግሎቶች፣ በመጨረሻም የኮርፖሬት ባንኪንግ እና የደንበኞች ግንኙነት አስተዳደር ዳይሬክተር ሆነው አገልግለዋል። በመቀጠልም በሐምሌ ወር 2017 የሸበሌ ባንክ የባንኪንግ እና ማይክሮ ፋይናንስ ኦፕሬሽንስ ምክትል ፕሬዚዳንት ሆነው ተቀላቅለዋል። ከዚያም ከ4 ወራት በኋላ በህዳር ወር 2018 ወደ ጊዜያዊና ዋና ስራ አስፈጻሚነት ማደጋቸው ተገልጿል። ይህ ሹመት የመጣው ሸበሌ ባንክ በንግድና ፋይናንስ አፈጻጸሙ ላይ ከፍተኛ እድገት በማስመዝገብና ወደ አዲሱ የበጀት ዓመት በገባበት ወቅት ነው። ባንኩ ከታክስ በፊት ያለው የትርፍ መጠን በ2018 የበጀት ዓመት በ10 እጥፍ በማደግ
231 ሚሊዮን ብር ደርሷል። ባንኩ ይፋ ባደረገው ዓመታዊ ሪፖርት መሰረት የደንበኞች የተቀማጭ ገንዘብ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ122 በመቶ እድገት በማሳየት ከ4.7 ቢሊዮን ብር በላይ ሲያድግ የባንኩ ጠቅላላ ኢንቨስትመንትንም እንዲሁ በ101 በመቶ በማደግ 3.5 ቢሊዮን ብር ደርሷል። በተጨማሪም የባንኩ ጠቅላላ ሀብት በአሁኑ ወቅት 9.7 ቢሊዮን ብር የደረሰ ሲሆን ይህም የ55 በመቶ እድገት በማሳየት የንግድ ስራው መስፋፋቱንና የደንበኞችን አመኔታ መጠናከሩን የሚያንጸባርቅ ሆኖ ተብሏል። የተባበሩት መንግስታት ድርጅት ታዳጊዎችን ከበይነመረብ የመረጃ አደጋዎች ለመጠበቅ አስቸኳይ እርምጃ እንዲወሰድ ጥሪ አቀረበ። አሚናት ሙሐመድ ዝርዝር አላት። የተባበሩት መንግስታት ድርጅት አሁን ያለውና በከፍተኛ ሁኔታ ከቴክኖሎጂ ጋር የተሳሰረው ትውልድ የሐሰት መረጃዎችን፣ ትንኮሳዎችን፣ የአልጎሪዝም አድሏዊነቶችንና የሰው ሰራሽ አስተውሎት ጎጂ አጠቃቀምን ጨምሮ ለመረጃ ደህንነት አደጋዎች በብዛት ሰለባ እንደሚሆን አስጠንቅቋል። ዓለም አቀፍ የወጣቶች ቀንን አስመልክቶ በተዘጋጀው አዲስ ሪፖርት የተባበሩት መንግስታት ድርጅት የአባል ሀገራት መንግስታት፣ የቴክኖሎጂ ኩባንያዎች፣ ማስታወቂያ አውጪዎች፣ መገናኛ ብዙሃንና ተመራማሪዎች የሚደርሱ ጉዳቶችን ለመቀነስ ለደህንነት ጥበቃና ለወጣቶች ተሳትፎ ቅድሚያ እንዲሰጡ ማሳሰቢያ የተሰጠበት ነው። ዓለም አቀፉ የወጣቶች ቀን በየዓመቱ ነሐሴ 6 የሚከበር ሲሆን የዘንድሮ ዓለም አቀፍ የወጣቶች ቀን መሪ ቃል የተለያዩ አውዶች የጋራ ምኞቶች በሚል ተሰይመዋል። በነገው ዕለት ተከብሮ የሚውለው ቀኑ ለዚህ ዓመት በተለይም በዝቅተኛ ታዳጊ ሀገሮች፣ የባህር በር በሌላቸውና በማደግ ላይ ባሉ ሀገራት እንዲሁም በትናንሽ ደሴት ሀገራት በሚኖሩ ወጣቶች ያተኮረ እንደሆነ ድርጅቱ ገልጸዋል። እነዚህ ወጣቶች ከድህነት፣ ከአየር ንብረት ለውጥ፣ ከጂኦግራፊያዊ መገለልና ከዲጂታል ቴክኖሎጂ እኩል አለመገኘት ጋር ተያይዘው የሚመጡ ተደራራቢ ፈተናዎች ያጋጥሟቸዋል ብለዋል። በዓለም ዙሪያ ዕድሜያቸው ከ15 እስከ 24 የሆኑ ከ10 ወጣቶች መካከል ከ8 በላይ አሁን ላይ የኦንላይን ተጠቃሚዎች ሲሆኑ ዝቅተኛ ገቢ ባላቸው ሀገራት ደግሞ የወጣቶች የኦንላይን ላይ ተሳትፎ ከቀሪው ሕዝብ ጋር ሲነጻጸር በሁለት እጥፍ ገደማ ይበልጣል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው ወር የወጣቶችና የህፃናት የኤአይ ደህንነት ቃል ኪዳን እንዲኖር ጥሪ አቅርበው ነበር። የሰው ሰራሽ ልህቀት ቴክኖሎጂዎችን ካልተሞከሩ መድኃኒቶች ጋር በማነጻጸር ጥብቅ ቁጥጥር እንዲደረግባቸው አሳስበውም ነበር። አንቶኒዮ ጉተሬዝ ባለፈው ወር በተካሄደው የመጀመሪያው ዓለም አቀፍ የሰው ሰራሽ ልህቀት አስተዳደር ውይይት ላይ ማንም ህፃን ቁጥጥር ለሌለው የሰው ሰራሽ አስተውሎት የቤተ ሙከራ መሞከሪያ መሆን የለበትም ብለዋል። በዚህም ጉዳት ሲደርስ ምላሹ በፍጹም አልጎሪዝም ነው ያደረገው የሚል መሆን እንደሌለበት በመናገር ጥብቅ ቁጥጥር እንደሚያስፈልገው አጽንኦት ሰጥተዋል። የተባበሩት መንግስታት ድርጅት አጭር ሪፖርት እንዳብራራው ወጣቶች በመስመር ላይ የሚገጥሟቸው ጉዳቶች በአጋጣሚ የሚከሰቱ አይደሉም። ይልቁንም የተጠቃሚዎችን ትኩረትና ግላዊ መረጃዎችን ወደ ገንዘብ የሚቀይሩ የንግድ ሞዴሎች እንዲሁም የሰዎችን ተሳትፎና ወጪን ለማሳደግ ታስበው የተሰሩ የቴክኖሎጂ ንድፎች ውጤቶች ናቸው። ወጣት ተጠቃሚዎችን በሱሰኝነት ከሚያስሩ አልጎሪዝሞች ጀምሮ ተጠቃሚው ሳያስበው ፍላጎት ውስጥ እንዲገባ የሚያደርጉ ስልቶችና ሌሎች ማስገደጃ ዘዴዎች እንዳሉ ሪፖርቱ አካቷል። በዚህም ገና ባህሪያቸው፣ ማንነታቸውና ግንኙነታቸው በመቀረጽ ላይ ያሉ ህጻናትና ታዳጊዎች ለዚህ አደጋ ይበልጥ የተጋለጡ መሆናቸውን ሪፖርቱ ያስጠነቅቃል። አርቲፊሻል ኢንተሊጀንስ በፍጥነት እየተስፋፋ በመጣበት ሁኔታ ጋር ሲነጻጸር የሚደረጉ የመከላከያ ጥረቶች በቂ ባለመሆናቸው በኤአይ ከሚፈጠሩ የሐሰት ምስሎችና መረጃዎች ብሎም በኤአይ አማካኝነት እስከሚፈጸሙ ብዝበዛዎች ያሉ አደጋዎችን አባብሶታል ሲል ድርጅቱ አስታውቋል። በተለይም ወጣት ሴቶችን፣ አነስተኛ ቁጥር ያላቸውን ማህበረሰቦችንና ተሟጋቾችን ለኦንላይን ትንኮሳና ቅኝት ያጋልጧቸዋል ብሏል። የአፍሪካ ልማት ባንክ መረጃ እንደሚያሳየው የአፍሪካ ወጣቶች ቁጥር በፍጥነት እያደገ ሲሆን በ2050 ከ830 ሚሊዮን በላይ እንደሚሆን ይጠበቃል። በሌላ ሪፖርት እንደ አውሮፓ አቆጣጠር በ2030 75 በመቶ የሚሆኑ አፍሪካውያን ከ35 ዓመት በታች ይሆናሉ። ይህም 42 በመቶ የሚሆነውን የዓለም ወጣቶች ይሸፍናል። እንዲሁም በ2050 አህጉሪቱ ከዓለም የሥራ ዕድሜ ክልል ውስጥ ካሉት 1/4ኛውን ሕዝብ እንደምታስተናግድ ይጠበቃል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን።
የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። 46ኛው የዓለም አቀፍ ቁርአን ውድድር የመጀመሪያ ደረጃ ማጣሪያ በመካ ተጀመረ። ከቆይታ በኋላ የደማስቆ ፍርድ ቤት በቀድሞ የሶሪያ ፕሬዝዳንት ባሻር አልአሰድ ላይ የሞት ፍርድ ውሳኔ አሳልፏል። እንመለስበታለን፣ ይጠብቁ። በሱዳን ምዕራብ ዳርፉር ግዛት በአንድ ቀን ብቻ 6000 ገደማ ነዋሪዎች ተፈናቀሉ። በሱዳን ምዕራብ ዳርፉር ግዛት በተስፋፋው ጦርነት ምክንያት በአንድ ቀን ብቻ 6000 ገደማ ነዋሪዎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። ድርጅቱ አዲስ በወጣው መረጃ መሰረት ይህ የጅምላ መፈናቀል የመጣው በሱዳን ጦርና በተቀናቃኙ የፈጥኖ ደራሽ ኃይል ታጣቂዎች መካከል የሚካሄደው ጦርነት በአዲስ መልኩ ከተቀሰቀሰ በኋላ ነው። በዚህ ግጭት ምክንያት የተፈናቀሉት ነዋሪዎች ከ7 መንደሮች የተወጣጡ ሲሆን መኖሪያ አካባቢዎችን ጥለው ድንበር በማቋረጥ ወደ ጎረቤት ሀገር ቻድ ተሰደዋል ተብሏል። ቀሪዎቹ ደግሞ የምዕራብ ዳርፉር ከተማ ወደ ሆነችው አልጄኒኒያ ተጠልለው ይገኛሉ። ድርጅቱ ከሲርባ አካባቢ ከሚገኙ 10 መንደሮች ብቻ 5135 ነዋሪዎች ከአንድ ቀን በፊት ተፈናቅለዋል ሲል እሁድ አስታውቆ ነበር። ነዋሪዎችን ያፈናቀለው ግጭት መባባሱን ተከትሎ ሁኔታዎች አሳሳቢ መሆናቸው በመግለጽ በአካባቢው ያሉ አዳዲስ ለውጦችን ለመከታተል እንኳ አስቸጋሪ ሆኗል ሲል አክሏል። 6000 ገደማ ነዋሪዎች የጦርነት ሸሽተው የተፈናቀሉባት ሲርባ ከተማ ምዕራብ ዳርፉር ግዛትን ከቻድ የምታገናኝ ስትራቴጂካዊ ስፍራ በመሆን ትጠቀሳል። 6000 ገደማ ነዋሪዎች የጦርነት ሸሽተው የተፈናቀሉባት ሲርባ ከተማ ምዕራብ ዳርፉርን ግዛትን ከቻድ የምታገናኝ ስትራቴጂካዊ ስፍራ በመሆን ትጠቀሳለች። በ2016 የተቀሰቀሰው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ዜጎችን ለሞት የዳረገ ሲሆን በሚሊዮን የሚቆጠሩ ዜጎችን ከመኖሪያ ቀያቸው አፈናቅሏል። ዓለም አቀፉ የፍልሰተኞች ድርጅት ባለፈው ሰኔ ወር ባወጣው መረጃ የተፈናቃዮች ቁጥር 8.69 ሚሊዮን ነው። የተባበሩት አረብ ኤምሬትስ ብሔራዊ የነዳጅ ኩባንያ የ8 ቢሊዮን ዶላር የጋዝ ማስፋፊያ ፕሮጀክት ይፋ አደረገ። የተባበሩት አረብ ኤምሬትስ የመንግስት ኃይል አምራቹ አቡዳቢ ብሔራዊ የነዳጅ ኩባንያ ከነዳጅ ላኪ ሀገራት ወይም ኦፒክ ከወጣ በኋላ የጋዝ ምርቱን በእጥፍ ለማሳደግ የ8 ቢሊዮን ዶላር ኢንቨስትመንት እንደሚያደርግ አስታውቋል። ኩባንያው በሀገሪቱ ትልቁ የተፈጥሮ ጋዝ ማጣሪያ ማዕከል ሀብሻን አዲስ የሀገር ውስጥ ተፈጥሯዊ ጋዝ ማጣሪያ ክፍል እንዲሁም በሩዋይስ ደግሞ የጋዝ ኤክስፖርት ማዕከል ለመገንባት ማቀዱን ገልጿል። በተመሳሳይ የነዳጅ አምራቹ የፋይናንስ ኃላፊ ፒተር ቫን ድሪል ለብሉምበርግ እንደተናገሩት ኩባንያው ከሆርሙዝ የባህር መተላለፊያ ውጭ ሌላ የፈሳሽ ተፈጥሯዊ ጋዝ ኤክስፖርት ማዕከል ለመገንባት ጥናት በማካሄድ ላይ ይገኛል። ይህ ማዕከል የኤክስፖርት አቅሙን በዓመት ወደ 15 ሚሊዮን ቶን ለማሳደግ በሩዋይስ ከሚገነባው ማዕከል በተጨማሪነት የተያዘ ነው። ይህ ውሳኔ የተሰማው አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ምክንያት የፋርስ ባህረ ሰላጤዋ የጋዝ ሀብታም ኳታር እስከ መኸር ድረስ በሆርሙዝ የሚያልፉ የፈሳሽ ጭነቶች ላይ ከቁጥጥር የወጣ አደጋ በሚያጋጥምበት ጊዜ ካሳ እንደማትከፍል ወይም ፎርስ ማጁር ማወጇን ተከትሎ ነው። የዓለም አቀፍ የነዳጅ የኃይል ኤጀንሲ በሐምሌ ወር ባወጣው ሪፖርት መሰረት ኤምሬትስ በሰኔ ወር በቀን 4.1 ሚሊዮን በርሚል ነዳጅ በማውጣት በታሪኳ ከፍተኛውን የምርት መጠን አስመዝግባለች። ልክ እንደ ኤምሬትስ ሁሉ ሳዑዲ አረቢያም በቀይ ባህር በኩል የሆርሙዝን ወሽመጥ የሚያስቀር የምስራቅ ምዕራብ የነዳጅ ማስተላለፊያ መስመር አላት። በዚሁ መሰረት በሚቀጥሉት ዓመታት የሆርሙዝ መተላለፊያ ለማስቀረት የሚያስችሉ አዳዲስ መሰረተ ልማቶች ላይ በ10 ቢሊዮኖች የሚቆጠር ወጪ ሊደረግ እንደሚችል ባለሙያዎች ጠቅሶ ሚድል ኢስት ይዘግቧል። የተባበሩት አረብ ኤምሬትስ ከኦፒክ አባልነቷ የወጣችው በግንቦት ወር ነው።
ኢራን በአዲሱ የመካ የጋራ መከላከያ ስምምነት ስጋት እንደሌለባት አስታወቀች። ኢራን የሳዑዲ አረቢያ፣ የፓኪስታንና የቱርክ መሪዎች ባለፈው ጁምዓ በቅድስቲቱ መካ ከተማ የተፈራረሙትን የጋራ የደህንነት ስምምነት አቅልላ እንደምትመለከተው አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቂ እንደተናገሩት ቴህራን አዲሱ የደህንነት ውል በእሷ ላይ የታቀደ መሆኑን የሚያሳስብ ምንም ምክንያት አልታያትም። አክለውም ውሉ በአሜሪካ ላይ ያለውን የግንዛቤ ለውጥ እንዲሁም በቀጠናው የደህንነት አቀራረብ ላይ የመጣውን መለወጥ የሚያንጸባርቅ ነው ብለዋል። ስምምነቱ ከውጭ ኃይሎች ይልቅ አገራቱ የራሳቸው አቅም ላይ ወደ መተማመን የተደረገን ሽግግር እንደሚያንጸባርቅ አብራርተዋል። ባቂ ሲናገሩ የቀጠናው ጂኦፖለቲካዊና ታሪካዊ እውነታው መሰረት ያደረገ አጠቃላይና ሁሉንም ያካተተ እንዲሁም ጠላትንና ስጋትን በትክክል የለየ ማንኛውም እቅድ ደህንነትን ለማጠናከርና ባለመረጋጋትና በጽዮናዊው ጠላትና አጋሮቹ የሚፈጸሙ በደሎችን ለመከላከል የማገዝ ዕድል አለው ብለዋል። ከመካው ስምምነት ተዋዋዮች መካከል ፓኪስታን ከሳዑዲም ሆነ ከቱርክ ጋር ቅርበት ያላት ቢሆንም ሳዑዲና ቱርክ ግን ግንኙነታቸው ከአንገት በላይ የሚባል መሆኑን ታዛቢዎች ይናገራሉ። ሀገራቱ የተፈራረሙ ሰነድ ደህንነቱን የተጠበቀ እና የበለጸገ ነገን ለማረጋገጥ በሚደረገው ጥረት ሶስቱ ሀገሮች ደህንነታቸውን ይበልጥ ለማጠናከር እንዲሁም በቀጠናውና ከዚያም ባሻገር ሰላምን ደህንነትንና መረጋጋትን ለማስፈር ያላቸው ቁርጠኝነት የሚያንጸባርቅ ነው። በስምምነቱ መሰረት ከሀገሮቹ መካከል በአንዳቸው ላይ የሚሰነዘር ጥቃት በሌላኛው ላይ እንደተቃጣ ይቆጠራል። አንዳንድ ታዛቢዎች እንደሚሉት ስምምነቱ ቀጠናው ያለው የኃይል ሚዛን ከመለወጥ ባለፈ በአግባቡ ከተተገበረም በዚህ የዓለማችን ክፍል የሚኖሩ ሰዎችን ደህንነትና መረጋጋት ያጠናክራል ተብሎ ይገመታል። የደማስቆ ፍርድ ቤት በቀድሞው የሶሪያ ፕሬዝዳንት በሻር አልአሰድ ላይ የሞት ፍርድ ውሳኔ አሳለፈ። በሶሪያ እንደ አውሮፓውያን አቆጣጠር በ2011 የተነሳውን ህዝባዊ አመፅ ተከትሎ ከተወሰደው የኃይል እርምጃ ጋር በተያያዘ አንድ የደማስቆ ፍርድ ቤት ዛሬ ማክሰኞ በቀድሞ ፕሬዝዳንት በሻር አልአሰድ በወንድማቸው ማሂርና በቀድሞ ከፍተኛ የደህንነት ባለስልጣን አጢፍ ነጂብ ላይ የሞት ፍርድ አስተላልፈዋል። ፕሬዝዳንቱና ወንድማቸው የተፈረደባቸው በሌሉበት ነው። በደማስቆ የሚገኘው አራተኛው የወንጀል ችሎት ውሳኔውን ያሳለፈው በደቡባዊቷ ዳርሃ ግዛት የቀድሞ የፖለቲካ ደህንነት ኃላፊ በነበሩት አጢፍ ነጂብ እና በሌሎችም ተከሳሾች ላይ የተካሄደውን የፍርድ ሂደት ተከትሎ ነው። የበሻር አልአሰድ የአክስት ልጅ የሆኑት ነጂብ እንደ አውሮፓውያን አቆጣጠር በ2011 በዳርአ የተካሄዱ የተቃውሞ ሰልፎችን ከማፈን ጋር በተያያዘ በግድያ በማሰቃየትና ህገወጥ ስርዓት ክስ ቀርቦባቸዋል። በተጨማሪም ወደ ሀገር አቀፍ ህዝባዊ አመፅ ያደገውን ተቃውሞ እንዲቀጣጠል ምክንያት የሆኑት ህፃናትን ከማሰር እና ከማሰቃየት ጋር በተያያዘም ተከሰው ነበር። አቃቢያነ ህግ ባለፈው ሳምንት በተካሄደ ችሎት በሰብአዊነት ላይ የተፈጸሙና የጦርነት ወንጀሎችን በመጥቀስ በነጂብ፣ በሻር አልአሳድ፣ ማሂር አልአሰድ እና ሌሎች ተከሳሾች ላይ የሞት ቅጣት እንዲወሰን ጠይቀው ነበር። የአሳድ መንግስት እንደ አውሮፓውያን አቆጣጠር በታህሳስ 2024 ከወደቀ በኋላ ነጂብ በጥር 2025 በሶሪያ አዲሶቹ ባለስልጣናት ቁጥጥር ስር ውለዋል። የፍርድ ሂደታቸውን በሚያዝያ 2026 በደማስቆ የፍትህ ቤተ መንግስት ተጀምሯል። የዛሬው የፍርድ ቤት ውሳኔ አሰድ ከስልጣን ከተወገዱ በኋላ በቀድሞው የሶሪያ መንግስት ከፍተኛ ባለስልጣናት ላይ ከተካሄዱት እጅግ ጉልህ የፍርድ ሂደቶች አንዱ ሆኖ መመዝገቡ ገልፍ ኒውስ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።